እግዚአብሔር አምላካችን በእውነት ራሳችንን ሕያውና ቅዱስ መስዋዕት አድርገን ላንተ እንድናቀርብልህ ፍቅርህ ግድ ስለሚለን እናመሰግናለን። እባክህን እንደዘመርነው እንድንኖር እርዳን። ያለ መከልከል አንተ በሕይወታችን እንድትሰራ፣ ያለ ማንም ደባል ልባችንን እንድትገዛ፣ ያለ ማንም አቻና እኩያ ሁልጊዜ በሕይወታችን የከበርክ እንድትሆን እንጸልያለን። እግዚአብሔር አባት ሆይ አሁንም በዚህ ከሰዓት በፊት የሚቀርበው ሁሉ አንተን ከፍ የሚያደርግ ይሁንልን። እኛ ዝቅ ብለን አንተ ከፍ በል። እግዚአብሔር አባት ሆይ ከዚህ ስንወጣ ደግሞ በሙላት አንተ በእኛ ውስጥ እንደምትሰራ እርግጠኞች ሆነን እንድንወጣ እርዳን። በጌታችን በኢየሱስ ክርስቶስ ስም አሜን። እንደምን ቆያችሁ? መልካም ሰንበት። እግዚአብሔርን እጅግ አድርገን እናመሰግናለን። ያው ብዙ ጊዜ ይባላል አይደል፣ ፕሮግራም መሪዎች አቤት ከዚህ ስታምሩ ይሏቸዋል አይደል? እና እውነት ነው። አሁን እኔም እዚህ ላይ ቆሜ ሳይ በተለይ በሚያምር የመዘምራን ልብስ በፊታችን የተቀመጡት እህትና ወንድሞቻችን፣ እንደዚሁም በኋላ ደግሞ የእሱን ጸጋ ለብሰን ያለን የመጣን ሁላችን በፊቱ ያማርነን። እግዚአብሔር ይመስገን። በእውነት በዚህ መሆን መልካም ነው አይደል? ምክንያቱም በእግዚአብሔር መገኘት ውስጥ ከመሆን የበለጠ ደስታና በረከት የለም። እንግዲህ ይህ በማስታወቂያው እንዳያችሁት በማስተዋል ዘምሩ የሚለው መዝሙር 47 ቁጥር 7 ላይ ባለው ጥቅስ ላይ የተመረኮዘ በተለየ መንገድ ስለ ዝማሬ በእግዚአብሔር ፊት ከመዘምራን ጋር እየዘመርንና እየተማርን ለማሳለፍ የያዝነው ቀን ነው። ጠዋት መልካም ጊዜ ነበረን፣ እግዚአብሔር ረድቶናል። አሁን ደግሞ የከሰዓቱን ፕሮግራማችንን በመልካም የጸሎት የአምልኮ ዝማሬ ጀምረናል። ጌታ ይባርካችሁ በመዝሙር የመራችሁን። በመቀጠል ደግሞ በመጀመሪያ ከገርጂ መዘምራን መዝሙር እንሰማለን። ደግሞ ያው እንዘምራለን አብረናቸው። እንደዛ ብለን ነው የጠራናቸው። እናንተ ብቻ አትዘምሩም፣ መታችሁ ዛሬ ሁላችን ዘማሪዎች ነን እና በመዝሙር ትመሩን አላችሁ ብለን ነው የጠራናቸው እና በመዝሙር ይመሩናል። ግን ከዛ በፊት መቼም ስለ መዘምራን ቡድን ስናወራ ብዙዎቻችን አገልግሎት የጀመርነው እዚያ ነው ብዬ አስባለሁ። ልክ ነኝ? እስቲ መጀመሪያ የአገልግሎት መነሻችሁ ኳየር መግባት የነበረ ስንቶች ናችሁ? ያው ከጀርባ ያሉት እነዚህማ እዚሁ ናቸው። ልክ ነው። እናንተ እንግዲህ ያው ብዙ ሰዎች አሉ። እሺ፣ በፊት የኳየር አባል የነበራችሁ አሁን የኳየር አባል ያልሆናችሁ ስንቶች ናችሁ? ያው እንግዲህ ያው ብዙ ሰዎች ከኋላ እያየኝ ነው። እንደው ትንሽ የዚችን ቤተክርስቲያን ትውስታ እንደ ምስክርነት ተናግሬ ለገርጂ ቤተክርስቲያን ቦታውን እለቃለሁ። እዚህ ቤተክርስቲያን እኔም እንደናንተው ነኝ። መጀመሪያው አገልግሎት ሲጀመር የህፃናት ኳየር በመግባት ነበር የጀመርኩት በፍሎሃ አድቬንቲስት ቤተክርስቲያን። ከዛ በኋላ ግን እዚህ ኮተቤ ቤተክርስቲያን መካፈል በጀመርኩበት ጊዜ የመጀመሪያ ሰንበት ስመጣ የኮተቤ ቤተክርስቲያን ከላይ ነው የነበረው። ያው ብዙዎቻችን እናስታውሳለን አይደል ዘይት መጨመቂያውን ቤት። ስለዚህ እዛ በነበርንበት ጊዜ ልክ ስንመጣ ኳየሩ ልብስ የለውም። ሁለተኛ ደግሞ በጣም የገረመን የነበረው አንድ ወንድ ዘማሪ ብቻ ነው የነበረው፣ በሙሉ ሴቶች ናቸው። እና ደግሞ የእድሜ ክልል የለውም። ህፃናት ኳየር ትልቅ የለውም። ትንንሽ ልጆች አሉ፣ ትልልቅ እናቶችና ጎልማሶች አሉ። እና ያ ትንሽ ቤተክርስቲያን እንደመሆኗ መጠን ትንሽ ኳየር ነው የነበረው። ከዛ የመጀመሪያው ሰንበት እዛ ገባን። እንግዲህ አንድ ወንድማችን ብቻውን የነበረው ደግሞ ይኸው ዛሬም ከኛ ጋር አለ። ወንድማችን ዘሪሁን ነበር፣ ዶክተር ዘሪሁን። የዛን ጊዜ እሱ ነበረ ብቸኛ ወንድ የኳየር አባል። ከዛ በኋላ እንግዲህ እግዚአብሔር ረዳንና የእሱን ብቸኝነት ወንድ ብቻውን በኳየር ቢሆን መልካም አይደለም አለንና እኔ ሌሎቹም እዚህ ያሉ እርግጥ ኃይለ ኢየሱስ ነበረ፣ ግን ኃይለ ኢየሱስ ትንሽ ልጅ ነው። ብሩክም ነበር መሰለኝ አይደል? ብሩኬም እነሱ ግን ትንንሾች ናቸው። እንግዲህ እያወራውኝ ያለሁት ከፍ ስላልነው ነው። ስለዚህ ወንድሜ ትንሳኤ፣ ወንድሜ ወንድማገኝ 3 ሆነን አብረን ነበር የተጠመቅነው ከነሱ ጋር። በቃ ይኸው እዚህ ነው አገልግሎታችን ብለን ኳየር ገባን እና ዘርሽ ብቻውን የሚሆንበት ጊዜ አለቀ ማለት ነው። እና በጣም ጥሩ ጊዜ ነበረን በኳየር። እግዚአብሔር ረድቶን እህታችን ሳራ ኃይለስላሴ ውዳሴ ታስተምረናለች። ደብተር መዝሙር ነበረን። በደብተር መዝሙር ደግሞ አገረኛውን መዝሙር እንለምዳለን። እና በጣም በቃ የተመጣጠነ አንድ ውዳሴ አንድ ደግሞ አገር በቀሉን እየዘመረን
በጣም ቆንጆ የዝማሬ ጊዜ ነበረን እና አንድ የማይረሳውን ደግሞ ተናግሬ ይሄ እንግዲህ ይሄኛው ኳየር ልብስ ከዚህ በፊት ደግሞ እንደዚህ የሚመስል ብሉ ነበረን። ግን የዛን የሚገርማችሁ ሙዚቃ መሳሪያ አልነበረን ብያችሁ ነበር አይደል? እና አንድ ቀን ሮብ ጸሎት ስንመጣ አንድ ታምር ተከስቷል። ይሄው ምንድነው? አንድ ሰው ኪቦርድ ሰጥቶናል እና ለመጀመሪያ ጊዜ ኪቦርድ ትንሽዬ ኪቦርድ አገኘን። ከዛ በኋላ ደግሞ ጭንቁ ምን ሆነ? የሚጫወት ሰው ደግሞ እንፈልግ ነበር። እርግጥ ወንጌላናችን ወንድማችን ቢራራ ይጫወት ነበር እና ከዛ እሱን ለመጀመሪያ ጊዜ ወስደን እህታችን ኤሚ ታደሰ ነበረች የዛኔ በእንግድነት መታ ለመጀመሪያ ጊዜ ቤተክርስቲያን ውስጥ የሙዚቃ መሳሪያ የጮህበትን ቀን ሳስታውስ ይገርመኛል። ሙዚቃ መሳሪያ ባልነበረበት ዛሬ እዚህ ቆሜ ሳይ አንድ አይደለም 2 3 4 ስቆጥር እግዚአብሔርን አመሰግናለሁ። ደግሞ በጣም በሚያምር ክህሎት ያላቸው ልጆች የእግዚአብሔርን ቤት እንደዚህ በዝማሬ ሲያሞቁ ማየት በጣም ደስ ይላል እና ስለ ኮተቤ ቤተክርስቲያንና ስለ መዘምራን እድገት እግዚአብሔር የተመሰገነ ይሁን። እርግጠኛ ነኝ ሁላችሁም የየቤተክርስቲያናችሁን ኳየር እድገት ብታወሩ የምታወሩት ታሪክ አላችሁ። በዚህ ሁሉ የረዳን እግዚአብሔር ስለሆነ እግዚአብሔር ይመስገን። እንግዲህ ከዚህ በመቀጠል ለገርጂ መዘምራን ቦታውን እለቃለሁ። እንድናገለግል የመረጠን እግዚአብሔር ስሙ ለዘላለም የተባረከ ይሁን። የምንዘምረውን ዝማሬ ስለምታውቁት አብረን እንዘምራለን። ስመለከት ሰማዩን ጉሙ እንደ ጥጥ ሲበተን በጋው አልፎ ሳይ ክረምቱን ወጀብ ነፋስ ማዕበሉን ይደንቀኛል የእርሱ ስራ የቱን ትቼ የቱን ላውራ። ይህን ዝማሬ ነው የምንዘምረው። አብረን እንድንዘምረው እንፈልጋለን። አብረን እንዘምር።
የገርጂ ኳይሮችን ጌታ ይባርካቸው። እስቲ እግዚአብሔር ይባርካችሁ በሏቸው። እግዚአብሔር ይባርካችሁ። እውነት ነው። ሃሌሉያ። ሁሉን የፈጠረ ሁሉን የሚገዛ ማን ነው? እግዚአብሔር ትልቅ አምላክ ነውና በጣም እግዚአብሔርን በምስጋና ከፍ እንድናደርግ የሚያደርግ ዝማሬ አቅርበውልናል። በእውነት አንዱ ትልቁ ጸሎታችንና ምኞታችን እግዚአብሔር የሰጠንን የመዘምራኖቻችንን መዝሙር ጉባኤዎቻችን እንዲዘምሩ ነው። አሜን። እውነት ነው አይደል? እንግዲህ እግዚአብሔር ለዘማሪዎቻችን መዝሙርን ሲሰጥ ጸጋን ሲያካፍል በዛ ጸጋ ደግሞ የክርስቶስ አካል እንዲጠቀም ነው። ልክ ነኝ እንጂ መዘምራን ደብተራችሁ ላይ ጽፋችሁ ተራችሁ ሲደርስ ብቻ ቆማችሁ ዘምራችሁ በሚቀጥለው እንድንረሳው አይደለም። እና እግዚአብሔር እንደረዳን መጠን በየቤተ ክርስቲያን ያላችሁ መዘምራን ደግሞ ይህን የምታዩና የምትሰሙ ሁሉ የመዘምራን ትልቁ ኃላፊነት ጉባኤን ዝማሪዎቻችንን ምን ማድረግ ነው? ማስተማር ነው፣ ማለማመድ ነው። ይሄ በጣም በጣም አስፈላጊ ነውና ስለዚህ አደራ እንላለን። እዚህም ያላችሁ መዘምራን ደግሞም እዚህም የሌላችሁ ብትሆኑ እግዚአብሔር የሰጣችሁን መዝሙር ለአካሉ አስተምሩ፣ አካሉም ይታነጽበታል። አጭር ሐሳብ ነግሬያችሁ ከዛ በኋላ ቀበና መዘምራን ደግሞ መዝሙር ያካፍሉናል። እንግዲህ በማስተዋል ምን አድርጉ ይላል የእግዚአብሔር ቃል ሲናገር? ዘምሩ አይደለም የሚለው? ዘምሩ ዘምሩ ዘምሩ፣ በማስተዋል ዘምሩ ይላል እግዚአብሔር ቃል። በማስተዋል ለመዘመር የሚረዱንን አንድ 4 ነጥቦች ባጭሩ ነግራችኋለሁ። በእንግሊዘኛው አክሮኒም ይሉታል። አክሮኒም ማለት ቃላቶችን እንደ ምን ልበለው እንደ ምህጻረ ቃል ተጠቅማችሁ ስታቀርቡ የሚሆን አይነት ነው እና መዝሙር የሚለውን ቃል እንደ አክሮኒም ወይም ደግሞ እንደ ምህጻረ ቃል ወስደን በእያንዳንዱ በ4ቱ ፊደሎች ውስጥ አንዳንድ ሀሳቦችን ቶሎ ብለን እናያለን። እንደዚህ ማጥናት እንዳረሳ ያደርገኛል። ጠቃሚ ነው፣ መጽሐፍ ቅዱሳዊም ነው። በነገራችሁ ላይ መዝሙር 119 ሄዳችሁ ስታነቡ ምን የሚል ታገኛላችሁ? ረጅሙን መዝሙር ታገኛላችሁ አይደል? መጠየቅ ነበረብኝ የትኛው ነው ረጅሙ መዝሙር ብላችሁ። እርግጠኛ ነኝ ታውቁታላችሁ አይደል? እስቲ መጽሐፍ ቅዱሳችሁን ከፍታችሁ ይዩት። መዝሙር 119 ከፍታችሁ መጽሐፍ ቅዱስ ከያዛችሁ ብታነቡ ምን የሚል ታገኛላችሁ? በየ8 ቁጥሩ መጀመሪያ ላይ የሆነች አጭር ነገር የለችም? ቶሎ ሄዳችሁ ብታነቡ እስቲ መጀመሪያ ያገኘውን ሰው ጮክ ብሎ የሚነግረኝ ምን የሚል አለ? ገና ልክ ሊጀምር ሲል መዝሙር 119 እሺ፣ ከዛ አሌፍ። በጣም ጥሩ። ከዛ 8 ቁጥር ደግሞ ዝቅ ብለ 9ኛው ከመጀመሩ በፊት ምን ይላል? ቤት። ከዛ ደግሞ ወረድ በልና 8 ቁጥር ከሌላው በፊት ምን ይላል? ጊሜል። ከዛ ቀጥሎስ ዳሌት። ከዛ ቀጥሎስ ሄ። ከዛ ቀጥሎስ ምንድነው ይሄ? ጠይቃችሁ ታውቃላችሁ? ይሄ ነገር ምንድነው ብላችሁ መጽሐፍ ቅዱስ ውስጥ ያለውን ዝም ብላችሁ በቃ ምንድነው ይሄ? አሌፍ፣ ቤት፣ ጊሜል፣ ዳሌት፣ ሄ፣ ባብ፣ ዛይን፣ ኼት፣ ቴት፣ ዮድ፣ ካፍ፣ ላሜድ፣ ሜም፣ ኑን፣ ሳሜክ፣ አይን፣ ፔት፣ ጻዴ፣ ቆፍ፣ ሬሽ፣ ሲን፣ ሽን፣ ታው። እነዚህ ናቸው አይደል? ስንት ናቸው አጠቃላይ? 22 ናቸው። 22 ሲባዛ በ8 ስንት ነው? ቶሎ ሂሳብ የሚችል 170 ስንት ነው የሚሆነው? እነዚህ እያንዳንዱ የምታዩቸው ቃላት የዕብራይስጥ ፊደላት ናቸው። ልክኛ ሃለ ሃመ ሰረሸ እንሌለ ከሃ እስከ ፐ። እነዚህ ደግሞ ከአሌፍ የመጨረሻውን ስታዩ ታው ነው የሚለው። ምንድነው? የዕብራይስጡ መጀመሪያው በተጻፈበት መዝሙር 119 8 ቁጥሮቹ፣ ለምሳሌ የመጀመሪያዎቹ 8 ቁጥሮች አሌፍ ብለው አይደለም የሚጀምሩት። እያንዳንዱን ቃል በዕብራይስጥ ሄዳችሁ ብታነቡት በአሌፍ 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 ነው የሚጀምረው። ለምሳሌ ሃ ሃ ሃ ሃ ሃ ማለት ነው ለ8 ቁጥር የመጀመሪያው መስመር የሚጀምረው። ከዛ ደግሞ ቤት ይላል አይደል? ከዛ ቀጥሎ ደግሞ ያለው ለ ለ ለ ለ ለ እስከ ስንት? እስከሚቀጥለው። ከዛ በኋላስ ሐመሯ ሐመሯ ሐመሯ። ከዛስ መ መ መ። 8 ቁጥሮቹ ልክ እንደዛ በዕብራይስጥ ፊደል የመጀመሪያ ቃላት የመጀመሪያዎቹ 8ቶቹ በአሌፍ፣ ቀጥሎ ባለው ቤት፣ ቀጥሎ ጊሜል እያለ የተጻፈ። አንደኛ ስነ ጽሁፋዊ ውበት አለው አይደል ስታዩት። ሁለተኛ ለምን ይጠቅማል? በቀላሉ ለማስታወስ። በአሌፍ 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 የሚጀምሩት አንድ ላይ ናቸው።
ሶስተኛ ደግሞ ከሁሉም የሚገርመው መልእክት ምንድነው? መዝሙር 119 ስለምንድን ነው የሚያወራው? መዝሙር 119 የሚያወራው ስለ እግዚአብሔር ሕግ፣ ስለ እግዚአብሔር ትእዛዝ፣ ስለ እግዚአብሔር ቃል ነው አይደል? ስለዚህ የእግዚአብሔር ሕግ፣ የእግዚአብሔር ትእዛዝ፣ የእግዚአብሔር ቃል ሁሉን አልፋቤቶች፣ ሁሉን የፊደል ገበታ ምን ያደረገ ነው? ከመጀመሪያ እስከ መጨረሻ ያ ነው የእግዚአብሔር ስርዓት፣ ያ ነው የእግዚአብሔር ሕግ። ስለዚህ ልክ በዛው መስመር አሁን መዝሙር የሚለውን ቃል ደግሞ እኛ እንደዛ እንጠቀምበትና መስማት ነው። በማስተዋል ለመዘመር ምን ማድረግ ብያቸዋለሁ? መስማት። መስማት። እርግጠኛ ነኝ ኳይሮችን ባወራ ይሄው የኳይር አለማማጆች አላቸው አይደል? እህቴ ውድ አብነት አለች። እንደገና እነዚህ ዘማሪዎች ብዙ ጊዜ ምንድነው መጀመሪያ መዝሙር ስታስዘምሯቸው ዝም ብለው ለመዘመር ሲሞክሩ ቆይ ነው አይደል የምትሏቸው? ምን አድርጉ? መጀመሪያ ስሙት። መስማት የሚችለው ሰው ቆሞ ሲዘምር ከዛ በኋላ ያንን በደንብ ሳትሰሙ ዝም ብላችሁ መዘመር ከጀመራችሁ አይመጣም። አንዱ እዛ ጋር ሌላ፣ እዚህ ጋር ሌላ ነው የሚሆነው። መስማት። እኛስ በማስተዋል ለመዘመር የመጀመሪያው ደረጃ ምን ማድረግ ነው ብለናል? መስማት። ምንድን ነው ይሄ መስማት? ምንድን ነው የምንሰማው? ዛሬ ጠዋት የነበረው መልሱን ያውቁታል። ያልነበራችሁ ደግሞ የኮተቤን ላይቭ ስትሪም ሄዳችሁ እንድታዩ። ድሮ የቀራችሁ ቀረባችሁ ነው። አሁን እንደዛ አይደለም። የቀራችሁ በተለይ እንደዚህ እንደ ኮተቤ የሚያሰራጩ ከሆኑ ሄዳችሁ ላይቭ ስትሪሙን እዩ ነው። በኮተቤ 7ኛ ቀን አድቬንቲስት የዩቲዩብ ቻናል ላይ የጠዋቱን አገልግሎት ታገኛላችሁ። እና እስቲ ጠዋት የነበራችሁ መልሱን በመስጠት ትረዱኛላችሁ። ምንድነው መስማት ያለብን ብለናል? በማስተዋል ለመዘመር የእግዚአብሔርን መዝሙር። ጠዋት ምን ተምረን ነበረ? እግዚአብሔር የሚዘመርለት ብቻ ሳይሆን ምንም ያደርግ ነው ብለናል? የሚዘምር ነው። ከየት ነው ያገኘነው? ጥቅሷን መቼም ከረሳችሁ እንጣላለን። ሶፎንያስ 3 ጌታ ይባርካችሁ። ሶፎንያስ 3:17 እግዚአብሔር ምን ያደርጋል ይለናል? ይዘምራል። ምንድነው የሚዘምረው? ለኛ ያለውን ፍቅር። ስለዚህ ትክክለኛው እግዚአብሔርን የሚያከብር በማስተዋል የሚዘመር መዝሙር በመጀመሪያ እግዚአብሔር ለኛ የሚዘምረውን የፍቅሩን መዝሙር ምን ማድረግ ይጠይቃል? መስማት። እሱን ሳንሰማ የምንዘምረው መዝሙር የትም አያደርስም ወገኖች። ስለዚህ የመጀመሪያው ትልቁ ነገር መስማት። ምን መስማት? እግዚአብሔር ስለኛ ያለውን ፍቅር ሲዘምር መስማት። ያን ጊዜ ነው እኛም ለፍቅሩ ምላሽ ሰተን ትክክለኛውን መዝሙር መዘመር የምንችለው። መስማት ነው ብያቸዋለሁ። ቀጥሎ ያለው ደግሞ ምንድን ነው? ዝ ነው አደለ? ዝ ደግሞ ዝቅ ማለት። እስቲ በሉት ከኔ ጋር ምንድን ነው ዝ? ዝቅ ማለት። ወገኖቼ መዝሙር 95 ላይ ሄዳችሁ ስታነቡ ምን ይላል መሰላችሁ? ኑ ደስ ይበለን ለእግዚአብሔር ምን እናድርግ ይላል። ቁጥር 1 እንዘምር ይልና ወረድ ብሎ ቁጥር 5-6 ላይ ደግሞ ኑ ይልና በእግዚአብሔር ፊት እንስገድ፣ እንንበርከክ፣ ዝቅ እንበል ይላል። በሰማይ 24ቱ ሽማግሌዎች በሰማይ ያለው አምልኮ ዝማሬው ሲከናወን እንዴት እንደሚዘምሩ ተጽፎልናል አለ መጽሐፍ ቅዱስ ላይ። ምን ያደርጋሉ ነው የሚለው? ዘውዳቸውን አውልቀው በፊቱ ምን አድርገው ተደፍተው እግዚአብሔርን ምን ያደርጋሉ? ያመልካሉ። ወገኖቼ አምልኮ የሚለው ቃል አለ አይደል? አምልኮ ተብሎ የተረጎመው እሱ በመጀመሪያው ቋንቋ በግሪኩም በዕብራይስጡም ሄዳችሁ ብታነቡ ምን የሚል ትርጉም እንዳለው ታውቃላችሁ? መስገድ። መስገድ ደግሞ እንዲህ ዝም ብሎ አይደለም፣ በግንባራችሁ ለጥ ብላችሁ በእግዚአብሔር ፊት መውደቅ ማለት ነው። እዚች ጋር ቆም ብዬ አንድ በጣም የሚያስፈራ ነገር መናገር እፈልጋለሁ ወገኖቼ። ዛሬ የሙዚቃው ኢንዱስትሪ ወደ ኢንተርቴንመንት እየተቀየረ መጥቷል አይደል? በቃ እዚህ ጋር ቆሞ መታየቱ በድምፅ በሙዚቃ መሳሪያ በምን በታጀቡ ነገሮች በቃ ፐርፎርማንስ፣ እንደውም ፐርፎርማንስ ነው አይደል የሚባለው? ፐርፎርማንሱ ጥሩ ነበር፣ ጥሩ ፐርፎርም ተደርጓል፣ ጥሩ ተሰርቷል። ግን በማስተዋል በእግዚአብሔር ፊት የምንዘምረው እኛ በእግዚአብሔር ፊት ዝቅ ብለን እንጂ እኛ እንታይ ብለን አይደለም። ግልጽ ነው። እኛ እንታይ ስንል የዛን ጊዜ ዝቅ ማለቱ ይቀርና ከፍ ማለት ይመጣል። ከፍ ማለት ደግሞ ምንን ያስከትላል ይላል መጽሐፍ ቅዱሳችን ሲናገር? ውድቀትን ያስከትላል። ስለዚህ
ወገኖቼ በተለይ ዘማሪዎች ሁላችንም የምንዘምር ዛሬ በዘመኑ ካለው ከዚህ ከባድ ወረርሽኝ ራሳችንን እንጠብቅ። ዛሬ ትንሽ መዝሙር ለጥፈን ስንት ሰው ተመለከተው አይደል? ስንት ቪው አለ? የሱ ቪው በቃ ወደኛ ካሜራው ወደኛ፣ መብራቱ ወደኛ፣ ጭብጨባው ወደኛ ሁሉ እንዴ አይደለም። እንዘምር ሲል መጽሐፍ ቅዱስ ምን አድርገን ነው? ዝቅ ብለን ለእግዚአብሔር የሚገባውን ክብር ሰጥተን። ለኛ አይደለም። ለማን ክብር? ለእግዚአብሔር ክብር። ስለዚህ እግዚአብሔር እንደረዳን መጠን በማስተዋል ለመዘመር ዝቅ እንበል። የመጀመሪያው ምንድን ነው ብለናል? መስማት። ማን ሲዘምር መስማት ደስ ይለናል አይደል? የዛኔ ግን ያ ፍቅር ደግሞ ምን ሊያደርገን ይገባል? ልክ እንደ ማርያም ትዝ ይላችኋል፣ ያቺ ኃጢአተኛ የተባለችው ሴት ያ ፍቅሩ ሲገባት ሲሰማት ምንድን ነው ያደረገችው? የራሷን ቸርች ከፍታ በሉ እኔ እዘምራለሁ ኑ እኔ ጋ ዩቲዩብ ተከታተሉ አይደለም ያለችው። ምንድን ነው ያደረገችው? ሄዳ ዝቅ ብላ የቱ ጋር ነው የተገኘችው? ፍቅሩ ሲገባት። ፍቅሩን መስማት እግሩ ስር ነው የሚያንበረክከን። ዝቅ እንበል። መስማት ዝቅ ማለት ቀጥሎስ ሙ ነው አይደለም የሚመጣው? መዝሙር ካልን ሙ ነው። ሙ ደግሞ ሙላት ነው። ወንድሜ ሙላት አለ እዚህ። ሙላት በምን መሞላት? በማስተዋል ለመዘመር በእግዚአብሔር መንፈስ ምን ማድረግ ያስፈልገናል? መሞላት። ኤፌሶን ምዕራፍ 5 ላይ ሄዱ። ኤፌሶን ምዕራፍ 5 ቁጥር 18 እና 19 ላይ ቁጥር 18 ምን ይላል መሰላችሁ? በመንፈስ ምን አድርጉ ይላል? ተሞሉ፣ በወይን ጠጅ አትስከሩ። ከዛ ቀጥሎ በመንፈስ ተሞሉ ከሚለው ቀጥሎ ምን እንደሚል ታውቃላችሁ? ሐዋርያው ጳውሎስ እንደዚህ ይላል፣ በመዝሙርና በውዳሴ በመንፈሳዊ ዜማም እርስ በርሳችሁ ተነጋገሩ፣ በልባችሁ ተቀኙ፣ ደግሞ ምን አድርጉ? አዚሙ። እንግዲህ ዘምሩ ከማለቱ በፊት ምንድን ነው ያለ ማለት ነው? መጀመሪያ ተሞሉ። በምን ተሞሉ? በመንፈስ። አያችሁ ወገኖቼ፣ ከላይ ያየናቸውን ሁለቱን ያለ መሞላት ልናደርጋቸው አንችልም። እግዚአብሔር ሲዘምር ሁል ጊዜ መስማት ከፈለግን፣ ፍቅሩ ሁል ጊዜ በፊታችን እንዲኖር ከፈለግን በማን መሞላት ያስፈልገናል? በእግዚአብሔር መንፈስ። የእሱ ፍቅር በልባችን መፍሰስ አለበት። ዝቅ ማለትም የምንችለው ማን ሲረዳን ብቻ ነው? የእግዚአብሔር መንፈስ። የእግዚአብሔር መንፈስ ካልረዳን በስተቀር ስጋችን ሁል ጊዜ የሚፈልገው ምን መሆን ነው? ከፍ ማለት ነው። ክብርን መሰብሰብ ነው። ክብር አምጡ ነው በቃ ታሪካችን አይደለም። የእግዚአብሔር መንፈስ ግን ሲሞላን ምንድን ነው የምናደርገው? ዝቅ፣ ለሱ የሚገባውን ክብር። ስለዚህ መስማትና ዝቅ ማለት የሚቻለው ምን ሲኖር ነው? ሙላት ሲኖር ነው። በማን መሞላት? በእግዚአብሔር መንፈስ። ያን ጊዜ ነው በመንፈስ ተሞልተን ደግሞ በመንፈሳዊ ዝማሬ እርስ በርሳችን መቀኘት የምንችለው። የመጨረሻው ር ነው አይደለ? ር ደግሞ ርስት እንዳለን ማሰብ ነው። ርስታችን ላይ ማተኮር። ርስት አለን ወይስ የለንም? ርስታችን ከምድር ነው ከሰማይ? የሚያልፍ ነው ወይስ ዘላለማዊ? በዛ ርስታችን ላይ ምን እንደምንሆን ታውቃላችሁ? ሁላችን ያ ርስታችን በሙላት ሲገለጥ ልውሰድና ላሳያችሁ። ራእይ ምዕራፍ 15 ቁጥር 2 እና 3 እናነብ። ራእይ ምዕራፍ 15 ቁጥር 2 እና 3 እንዲያነበዋለሁ። ከእሳት ጋር የተቀላቀለ የብርጭቆ ባህር የሚመስል አየው። በባህሩም አጠገብ አውሬውንና ምስሉን የስሙንም ቁጥር ድል የነሱትን ቆመው አየው። እነርሱም ከእግዚአብሔር የተሰጣቸውን ምን ይዘው ነበር ይላል? በገና ይዘው ነበረ። ከማን የተሰጣቸው? ይሄ ርስታችን ነው አይደል? ርስታችሁ ምን እንደሆነ ታውቃላችሁ? ከርስታችሁ መካከል አንዱ በገና ነው። ማን የሚሰጠን በገና? እግዚአብሔር የሚሰጠን በገና። በገና ይዘው ነበር። ከኪሳቸው ያመጡት አይደለም፣ ከምድር ይዘው የሄዱት አይደለም። ማን የሰጣቸው? እግዚአብሔር የሰጣቸው። ከእግዚአብሔር የተሰጣቸውን በገና ይዘው ነበር። ቁጥር 3 የእግዚአብሔር ባሪያ የሆነውን የሙሴን መዝሙርና የበጉን መዝሙር እንዲህ እያሉ ይዘምሩ ነበር። ሁሉን ቻይ ጌታ አምላክ ሆይ ስራ ታላቅና አስደናቂ ነው። የሕዝቦች ንጉሥ ሆይ መንገድህ ጽድቅና እውነት ነው። ጌታ ሆይ አንተን የማይፈራ ስምህን የማያከብርስ ማን ነው? አንተ ብቻ ቅዱስ ነህና የጽድቅ ስራ ስለተገለጠ ሕዝቦች ሁሉ ይመጣሉ፣ በፊትህም ምን ያደርጋሉ ይላል? ይሰግዳሉ። የሰማይ መዝሙር አያችሁ?
ርስታችን ይሄ ነው። ሁላችን ምን እንሆናለን? ዘማሪ እንሆናለን። በሰማይ የኔ ስራ ኤክስፓየር ያደርጋል። ስብከት የለም እዛ አይደል? እነ ጌታ ያውቃል ይመስለኛል አይደል? መዝሙር አላቸው። ምንም ይል ነበር። ሁላችን ዘማሪዎች ምኖች በሰማይ ይቀራሉ። ሁላችን ሰባኪዎች ምኖች ይቀሩና ሁላችን ምን እንሆናለን? ዘማሪ። ርስታችን ይሄ ነው። ስለዚህ መዘምራን ሁላችን የምንዘምር በምድር ስንዘምር ለሰማዩ እየሰለጠንን እንደሆነ እናስታውስ። በምድር የምናደርገው የዝማሬ አገልግሎት ለሰማይ መዘጋጃ ነው። ምክንያቱም በሰማይ ኑሯችን፣ ዓለማችን ከእግዚአብሔር የተቀበልነውን በገና ይዘን ለእሱ ክብር ምን ማድረግ ነው? መዘመር ነው። ስለዚህ ርስታችንን ስናይ በማስተዋል እንዘምራለን። እስቲ አሁን ልፈትናችሁ። በማስተዋል ለመዘመር መስማት። ማንም መስማት ምን ሲያደርግ? ሲዘምር። ምን ብሎ? ለእናንተ ያለኝ ፍቅር ተወዳዳሪ የለውም እያለ ሲዘምር። ከዛ በኋላ ምንድነው? ዝቅ ማለት አደለ? ምክንያቱም እርሱ ከፍ እኛ ደግሞ ዝቅ። እንደ ማርያም ከምኑ ስር? ፍቅሩ ሲገባን ከእግሩ ስር። ከዛ በኋላስ ይሄን ለማድረግ ሙላት። በምን መሞላት? የዛን ጊዜ ነው በመንፈስ የምንዘምረው። የመጨረሻው አይናችን ምን ላይ ይሁን? ርስታችን ላይ። ከማን የምንቀበለው በገና ላይ? ከእግዚአብሔር። ያን በገና እያሰብን ዛሬ እንዘምር። ጌታ ይባርካችሁ። የቀበና መዘምራን እንደምን ቆያችሁ? እግዚአብሔር አምላካችንን እጅግ አድርገን እናመሰግነዋለን። ከዚህ ቀጥሎ የምንዘምረውን ዝማሬ አብረን እንዘምራለን። እዚህ ዲስፕሌይ ላይ አለ። ምስጋና ላንተ ምስጋና ድንቅ ነህና፣ ውዳሴ ላንተ ውዳሴ ይኸው ከነፍሴ እያልን እንዘምራለን። ይሄን ዝማሬ እንደምታውቁት ተስፋ እናደርጋለን። ባታውቁትም ግን ዛሬ አውቃችሁት በዚህ ዝማሬ እግዚአብሔርን ከፍ እናደርጋለን፣ እናመልከዋለን። ክብር ለእግዚአብሔር ይሁን።
የቀበና መዘምራንን ምን እንላቸዋለን? እግዚአብሔር ይባርካችሁ። እውነት ነው። ምስጋና ለማን? ለእግዚአብሔር ለአምላካችን ይሁን፣ ለሚረዳን ለሚያግዘን፣ ተስፋ በቆረጥን ጊዜ አሁንም ተስፋችን ሙሉ ለሚሆንልን ጌታ ክብር ለእግዚአብሔር ይሁን። ከዚህ ቀጥለን ደግሞ የኮተቤ መዘምራንን ከመስማታችን በፊት አንድ አጭር ሶሎ ይኖረናል። ከዛ ወደ ኮተቤ እንሄዳለን። ከዛ በፊት እንግዲህ በዚህ ፕሮግራም ላይ በተለየ ሁኔታ ማስተዋወቅ የፈለግነው በተለይ ለመዘምራን ደግሞም ዝማሬ ለሁላችንም ነው ብለናልና ለሁላችንም የሚጠቅም አንድ ግሩም የመጽሐፍ ቅዱስ ትምህርት አለ። ይህ የመጽሐፍ ቅዱስ ትምህርት በቀላሉ እንግዲህ ድሮ መጽሐፍ ታትሞ ትዝ ይለኛል። አንዲት ፓስተር አለሙን ስለማየው በጣም ደስ ይለኛል። ፓስተር እግዚአብሔር ይባርክ። እሱ የዩኒየናችን ፕሬዚደንት በነበረበት ጊዜ እንደዚሁ በወጣት ክፍል ስንሰራ የሙዚቃ ጉዳይ እንደምታውቁት ብዙ ጥያቄዎች አሉት እና ያንን ጥያቄ እንደው በተቻለ መጠን ሁላችንን በጥሩ መሰረት ላይ ሊያቆመን የሚችል መርህ ተኮር የሆነ ጽሑፍ ያስፈልገናል የሚል ሐሳብ ተነሳና ሙዚቃ የምትል አንድ መጽሐፍ ተዘጋጀች። ስንቶቻችሁ ያችን መጽሐፍ ለማግኘት እድል አግኝታችኋል? ሙዚቃ የምትል እንግዲህ ብዙ እጆች አለውኝ። በጣም ጥሩ መልካም። እንግዲህ በዛ መጽሐፍ ላይ የሰባተኛ ቀን አድቬንቲስት ቤተክርስቲያን የሙዚቃን ፍልስፍና ጨምሮ ሙዚቃ በአዲስ ኪዳን፣ ሙዚቃ በብሉይ ኪዳን፣ ሙዚቃ በቤተክርስቲያን ታሪክ፣ ሙዚቃ በኤለን ዋይት ጽሑፎች በጣም ጠቃሚ የሆነ ጥሩ የሆነ መረጃ እዛ ጋር ተቀምጧል። እየረዳን ይገኛል ብዬ አስባለሁ። እንግዲህ አሁን ደግሞ እንደዛው ለማሳተም ለማለት ለማሰራጨት ብዙ ችግር ባለበት ጊዜ እግዚአብሔር አንድ መልካም እድል ሰጠን። ወንድሜ አማን ወደፊት እንዲመጣ እየጠራሁት አንድ መልካም እድል አገኘን። ይህ መልካም እድል ዛሬ ምንድነው መሰላችሁ? እጃችን ላይ ያለው ምንድነው? ስልክ ነው። እርግጠኛ ነኝ ብዙዎቻችን ኪስ ውስጥ ስልክ አለ አይደል? እስቲ ስልካችሁ ካለ ስልካችሁን ከፍ አድርጋችሁ አይዟችሁ፣ የትኛው ነው ብለን አናይም። እስቲ ስልካችሁን በስልካችሁ ሰላም በሉኝ። እስቲ አማን ወደዚህ እየመጣ በስልካችሁ ይኸው በግራ በቀኝ የስልክ ባህር ነው ማየው። ሁሉ ቦታ ስልክ አለ። በትንቢት ቃል የወንጌል አገልግሎት አንድ እግዚአብሔር የሰጠን ራእይ ምንድነው? ይህንን ዲጂታል ሚኒስትሪ መጠቀም። በጽሁፍ ሞከርን፣ አሁንም እየሰራን ነው። እግዚአብሔር ይመስገን፣ የጽሁፉም ስራ ይቀጥላል። ግን ዛሬ ከጽሁፍ በላይ ብዙ ጊዜ መጽሐፍ ብትገዙ የት ታስቀምጡታላችሁ? ሸልፍ ላይ አይደል? ስልካችሁ ላይ ግን ያለ ነገር ሁሌ መቼም እንዲና እንዲህ ስንል ነው አይደል የምንውለው? አቀበቱን ስንወጣ አቀበቱን ስንወርድ አይደል? ወደ ላይ ወደ ታች በስልካችን አንገታችን እንዲና እንዲህ ያለ። ስለዚህ እንደዛ ከእጃችን በማይለይ ብዙ በምናየው ነገር ውስጥ መንፈሳዊ ነገሮችን ማስቀመጥ ያስፈልጋል። አማራጭ ሊኖረን ይገባል። የእግዚአብሔር መንፈስ ጠቅ ሲያደርገን ጌሟን አቁመን ዩቲዩቧን ቲክቶኳን ምናምን ይሄ ዝም ብሎ አይምሮ ውስጥ ገብቶ የማይረባ ነገር የሚሰራውን አቁመን ወደዚህ ለመምጣት እዚሁ አማራጭ ያስፈልገናል በሚል እዝራ ሴሚናሪ ተጀመረ። በዚህ ዓመት መጀመሪያ ነው አይደል? ቀበና ላይ ፕሮግራም የነበረ ባልሳሳት ማለት ባለ በፈረንጆች በአበሻ ግን ያለፈው ዓመት እና የዛን ጊዜ ቀበና ላይ እችን አፕሊኬሽን እንግዲህ አስተዋውቀን ጀመርን። እዝራ ሴሚናሪ ይላል። ስንቶቻችሁ ይሄ አፕሊኬሽን በስልካችሁ ላይ አለ? እዝራ ሴሚናሪ የሚለው አፕሊኬሽን እስቲ አሁንም ስልካችሁ ይነሳ። እስቲ በስልካችሁ ላይ እዝራ ሴሚናሪ የሚለው አፕሊኬሽን በስልካችሁ ላይ ካለ እስቲ እንግዲህ ከቀድሞ ቁጥር ያሁኑ ቀንሷል። ስለዚህ አሁን ምንድነው ማድረግ የምንፈልገው? እባካችሁ እንደ ዋይፋይ ቢኖር ዋይፋይ አብሩ እንል ነበር የቸርቹን። እንግዲህ ዳታ አብሩን በልና እችን አፕሊኬሽን ሁላችሁ እዚህ ያላችሁ ሁሉ እንድታወርዱ መጠየቅ እንወዳለን። አፕ ስቶር ላይ ወይም ደግሞ ፕሌይ ስቶር ላይ እዝራ ሴሚናሪ EZER አይደል? እዝራ ሴሚናሪ ብላችሁ ብትጽፉ አረንጓዴ ማነው ኦሬንጅ የመጽሐፍ ቅዱስ መስቀል ያለባት ምልክት ናት እዝራ ሴሚናሪ። ውስጥ ስላለው ነገር አማን በአንድ ደቂቃ ይነግረናል። በኋላ ነግራችሁ ኦልሬዲ አብዛኛውን ፓርት ፓስተር በደንብ ተናግሮታል። ከዚህ በፊትም ለመናገር ሞክረን ነበር። ምናልባት የቀበናው ፕሮግራም ላይ ነበራችሁ።
አፕሊኬሽኑ 3 ዋና ነገሮችን ነው ይዞ የሚቀርበው። አንደኛ ምንድነው ዋና ዓላማችን የመጽሐፍ ቅዱስ ትምህርት ኮርሶችን አዘጋጅተን መልቀቅ እዛ ላይ እና ኦልሬዲ እስካሁን መሰረታዊ የመጽሐፍ ቅዱስ ትምህርቶችን ነው ጀምረን የነበረው። እነሱን ለምንድነው አንድ ይሄንን ያደረግነው? ለሰዎች ለመላክ ቀላል ነው። አሁን የግድ ቁጭ አድርጋችሁ የሆነ ሰውን ለማስተማር መጠበቅ ምንድነው ጊዜ መውሰድ አይጠበቅባችሁም። እዚህ ቦታ ላይ ስለዚህ ነገር አለ ብላችሁ ሊንኳን ሼር የማድረግ ጉዳይ ነው ማለት ነው። ሁለተኛው ደግሞ የዴይሊ ዲቮሽናል ነው። የየቀን የጸሎት የግል የጽሞና ጊዜ እንድናሳልፍ ማለት ነውና እሱን ያካትታል። ሶስተኛ ደግሞ ሰንበት ትምህርት ነው። ሰንበት ትምህርት አትግዙ እያልን አይደለም፣ ከዚህ በፊትም ተናግረናል። ያኛውም ያስፈልገናል፣ አብሮ መጽሐፍ ቅዱሳችን ያስፈልገናል። ግን ምናልባት ድንገት ወደ ስራም እየሄድን ሊሆን ይችላል፣ ወደ ትምህርትም የተቀመጥንበት ቦታ ግን ይችን እንድንይዝ ይችን በከፈትን ጊዜ ትንሽ ነገር እናገኛለን ከሚል አንጻር ነው። ሞር ግን መናገር የምፈልገው ምንድነው ያው ከቀኑ ሙሉ ስንማር የነበረው ነገር ነው። ለእግዚአብሔር ቃል የምንሰጠውን ትኩረት ማግዘፍ ወይም ደግሞ መጨመር። እርግጥ ነው ማለት እኔ በጣም ገና ትንሽ ልጅ ነኝ፣ ብዙ አላቅም። ግን በጣም ለመጽሐፍ ቅዱስ ያለኝን ፍቅር ከጨመሩልኝ ሰዎች መካከል ፓስተር አንዱ ነው። ለምንድነው ሁልጊዜ በቃ ከእግዚአብሔር ቃል ውጪ አለማውራት አትችሉም ከሱ ጋር ስትሆኑ ማለት ነውና ብዙ ነገር እንድታውቁም ይገፋቸዋል። በዛው መጠን ደግሞ ያለው ፍላጎት ምንድነው ሰዎች ሁሉ የእግዚአብሔርን ቃል እንዲያውቁ እና ይሄ የዚህች አፕሊኬሽን ዋና ዓላማ ምንድነው ሰው ከእግዚአብሔር ጋር እንዲተዋወቅ፣ በቃ ሰው ከእግዚአብሔር ጋር ያለው ግንኙነት እንዲጨምር፣ በሱ የእግዚአብሔርን ፍቅር አንደርስታንድ የምናደርግበትን ምንድነው ብቻ ልባችንን መክፈት ነውና አውቃለሁ አንዳንዴ ያዝገናል፣ የሆነ በቃ መክፈት አንፈልግም ወይ ይደብረናል። አንዳንድ ደግሞ ከተሰጠን ከሰዎች ኮሜንትም ደግሞ ታስቸግራለች አፕሊኬሽኗ ብዙ አትከፈትም ምናምን እምትል ነበረች። ምናልባት አሁን ያላችሁ እንደዛ የሆነባችሁ ሰዎች ካላችሁ አንኢንስታል አድርጋችሁ ኢንስታል እንድታረጉት በዚሁ አጋጣሚ እነግራችኋለን። ምክንያቱም ያሁኑ አፕዴታችን እዚህ ላይ ነው የሚቀጥለው ማለት ነው። በዛው ደግሞ ይሄንን ብቻ ቶሎ ተናግሬ ለማውረድ የሶሻል ሚዲያ አካውንቶች አሉን። ምን ያህሎቻችሁ እንደምታውቋቸው አላውቅም። ኢንስታግራም፣ ኖርማል ቴሌግራም ደግሞ የህይወት ቃል የሚል የየለት የቀን ዲቮሽን የሚለቀቅበት አለ። ሌላ ደግሞ የኢንስታግራምም አለን፣ ፌስቡክም አለን። ፌስቡኩን ሞር በፓስተር የራሱ መልአክ አለማየሁ በሚል ፔጅ በየቀኑ ይለቀቃልና እሱን እንደውም ሞር ሼር ብታረጉም በጣም እንመርጣለን። እዛ ላይ ብዙ ነገሮች አሉ። በጣም ብዙ ሰዎች ከውጭ ሁሉ ደውለው በጣም ምስጋናቸውን ይነግራሉ፣ ስጦታቸውንም እንዲደረግልኝ ይላሉ። የሚገርመኝ ነገር ምንድነው ሁሌ እዛ ጋር ዳሽቦርድ ላይ ማየት እንችላለን። እኛ ቸርች ካለው ሰው ይልቅ ሌላ ቸርች የሚያነበውና የሚባረከው ይበልጣል። እና እባካችሁም ለሁላችንም ነው ይሄን መልእክት የምናገረው። ያው ብዙ መልእክት አለን፣ ብዙ ነገር አለን። እሱን ከማሳደግ አንጻር ይችንም አፕሊኬሽን ለእናንተ አሁን ወይ ሜቢ መጨረሻ ላይ ፓስተር ጊዜ ከሰጣችሁ ሁሉም ሶሻል ሚዲያ ያለው ሰው የእዝራ ሴሚናሪን አንድ ወይም ፎቶ ሊሆን ይችላል ወይ ምናምን ከዛው ከአካውንታችን ላይ ሼር እንድታረጉ። ምንም ሌላ ትልቅ ነገር አይከብደንም። ብዙ ጊዜ መዝሙርና ጥቅስ ፖስት እናረጋለን እንልካለን አይደለ? በተቻለ አቅም ደግሞ ዛሬ ይሄንን ሼር እንድናረግና አፕሊኬሽን ውስጥ ያለውን ነገር ደግሞ እንድናይ ለመጋበዝ እንወዳለን። እግዚአብሔር ይባርካችሁ። አሜን። አማን። ጌታ ይባርክ። 3 ነገሮች ብሎናል አይደል? አንደኛ በየቀኑ የዕለቱ የመጽሐፍ ቅዱስ ጥቅስና አጭር ንባብ አለችው። አሁን ልክ ክፍት ሳረገው ጥቅምት 8 ይላል። መቼ ነው ጥቅምት 8? ዛሬ ነው አይደል? ይሄው የዕለቱ ጥቅስ ዘጸአት 25 ቁጥር 8 ከዚያም መቅደስ እንዲሰሩልኝ አድርግ፣ እኔም በመካከላቸው ምን አደርጋለሁ? አድራለሁ። እችን ጥቅስ ይዛችሁ እያሰላሰላችሁ መዋል ትችላላችሁ። ጫን ብታረጓት ደግሞ በዛች ጥቅስ ላይ አጠር ያለች መልእክት ታነባላችሁ። በየዕለቱ ኖቲፊኬሽንም አለው አይደል? እሱም አለ። ስለዚህ ስልካችሁ ላይ ራሱ ብቅ እያለ እንዲመጣ በየዕለቱ ማድረግ ይቻላል። ሰንበት ትምህርት ብሏቸዋል። አዎ ግዙ። ግን ደግሞ በተለይ ለወጣቶች የወጣቶች ሰንበት ትምህርት የማይታተማለን የማትገዙት እዚህ ላይ ግን ታገኙታላችሁ። ኢንቨርስ ይባላል። ስለዚህ እሱንም ከዛ ታገኛላችሁ። እሷን ለማጠናከር ነው። መጨረሻ ኮርሶች ላላችሁ እስካሁን በሙላት ያቀረብነው መሰረታዊ ትምህርቶቻችን እዛ ላይ አሉ። መመስከር ከፈለጋችሁ በተለያዩ ዶክትሪን ጉዳዮች ጥቅሶቹ፣ ሐሳቡ ሁሉ ስልካችሁ ላይ ቁጭ
ኪሴ ውስጥ መጽሐፍ የለም ፓስተር ጋር ሊሄድ የለም ራሳችሁ ማድረግ ትችላላችሁ እና አደራ እንላችኋለን። የመጨረሻውን ከዚህ መዝሙር በኋላ እዛ ላይ በዋናነት ዛሬ ማስተዋወቅ የፈለግነውን እመጣለሁ። ፌበን ወደዚህ እንድትመጣ ጠራለሁ። እሷን እየጠራው እስቲ ስንቶቻችሁ በዚህ በመሃል የጫናችሁ አላችሁ? አሁን እሱ እስካሁን እያወራ እስካሁን ያልጫናችሁ፣ አሁን ግን እዚህ የጫናችሁ ካላችሁ እስቲ እጃችሁን እንመልከት። ልዩ ሽልማት አለን ለእናንተ። አሁን የጫናችሁ በቃ ካፋችን አፈፍ አድርጋችሁ ይዛችሁ የጫናችሁ እስቲ እጃችሁን እንመልከት። እሺ በጣም ጥሩ። ጌታ ይባርካችሁ። ሽልማታችሁ የታመነ ነው። እሱም በጫናችሁት ውስጥ የምታገኙት ነው። በጫናችሁት ውስጥ ያለው የእግዚአብሔር ቃል በእውነት ከዛ የበለጠ ሽልማት የለም። እንግዲህ በዋናነት ዛሬ ማስተዋወቅ የፈለግነው እዛ ላይ አዲስ የጫናት ሙዚቃ የምትል ኮርስ አለች። አሁን ልክ እሷን ስጫናት ይከፍትልኛል። ሙዚቃ 13 ትምህርቶች አሏት። ምንድነው የሚለው? 12ቱ የሙዚቃ መርሆች በብሉይ ኪዳንና በአዲስ ኪዳን ፕሪንሲፕሎች ናቸው። ምኞታችንና ጸሎታችን ምንድነው? ይሄንን ሁሉ ኳየር ጭኖ ለአንድ ኳርተር አንዱን ለአንድ ሳምንት እንድታጠኑት። እርግጥ ነው የጥናት ጊዜ ይኖራችኋል፣ የራሳችሁ የጥናት መጽሐፍ ሊኖራችሁ ይችላል። ግን እነዚህን 12 ከሙዚቃ ከመዝሙር አገልግሎት ጋር የተገናኙ መርሆች እንድታጠኑት ለማደፋፈር እንወዳለን። ለምሳሌ አንዳንዱን ልበልላችሁ። ሙዚቃ ከእግዚአብሔር የመነጨ ነው ይላል። የሙዚቃ ምንጩ ማን ነው? ራሱ እግዚአብሔር ምንድነው ብለናል ዛሬ ስንማር? ዘማሪ ነው አይደለ? እሱን በደንብ እንድታጠኑት ይረዳችኋል። ሁለተኛ ሙዚቃ የምስጋናና የአምልኮ መንገድ ነው ይላል። እውነት አይደለም? በሙዚቃ ማንን ነው የምናመልከው? ማንን ነው የምናመሰግነው? እግዚአብሔርን። እንደዚህ ያለ ወደ 13 የሚጠጉ 12 ፕሪንሲፕሎች መርሆች ከብሉይና ከአዲስ የተወሰዱ የሙዚቃ አገልግሎትን የመዝሙር አገልግሎትን በደንብ በመጽሐፍ ቅዱስ መሰረት ለማዝያዝ የሚጠቅም ኮርስ ታገኛላችሁ። ሁላችንም ይህን ብንማረው ብናጠናው ተጠቃሚ እንሆናለን። ጌታ ይባርካችሁ። ፌበን እግዚአብሔር የሰጠን የመጀመሪያ ልጅ ስጦታችን ናት እና አንድ መዝሙር በእንግሊዘኛ ትዘምርልናለች። የመዝሙሩ ሐሳብ የሚለው ስለ እግዚአብሔር ፍቅር ነው የሚናገረው እና የእግዚአብሔር ፍቅር መቼም ቢሆን ማብቂያ የሌለው፣ የእግዚአብሔር ፍቅር ሁልጊዜ ይቅር የሚል፣ የእግዚአብሔር ፍቅር መቼም ቢሆን የማይጥል የማይከዳ፣ የእግዚአብሔር ፍቅር ዘላለማዊ። አዎ እሱ ያፈቅረናል። ይሄ ነው የእግዚአብሔር ፍቅር የሚል ሐሳብ አለው። እዛ ላይ እንግሊዘኛውም ስለሚቀርብ ያንን አብረን መከታተል እንችላለን። ጌታ ይባርካችሁ። ፌበን to die on Calvary. Of course it was this